በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ ድንግል ማርያም የአስራት ልጆች በአምላካችን ፍጹም ፍቅርና ሰላም እንደምን ውላችኋል? በያላችሁበት እንደምን አመሻችሁ፣ እንደምን ከረማችሁ? እግዚአብሔር ፈቅዶ ዛሬ በታላቁ የአብይ ጾም የስድስተኛ ሳምንት ላይ እንገኛለን። እንግዲህ በዚህ የስድስተኛ ሳምንት ገብርኄር የተሰየመው በቅዱስ ያሬድ እንደሆነ አባቶች ይናገራሉ፣ መጽሐፍት ይገልጣል። በዚህ ሳምንት ለሰው ሁሉ የማገልገያ ጸጋ መሰጠቱን፣ ሰጪው እግዚአብሔር አምላክ መሆኑን፣ ቅን አገልጋዮች ስለሚቀበሉት ዋጋ፣ ሰነፍ አገልጋዮች ስለሚጠብቃቸው ፍርድ የሚሰብክበት ነው። ገብርኄር ወገብር ምእመን ዘአስመሮ ለእግዚኡ፣ ጌታውን ያስደሰተው አገልጋይ ታማኝና ቸር አገልጋይ ነው። መኑ ውእቱ ገብርኄር፣ ቸር አገልጋይ ማን ነው እያሉ ሊቃውንተ ቤተክርስቲያን የሚዘምሩበትም እንደዚሁ የሚያመሰግኑበት ዕለት ነው። በቅዳሴው ደግሞ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ያለውን በማንበብ አባቶች ዕለቱን ያስታውሱታል። እንግዲህ ዛሬ እኛም በማህተም ሚዲያ ዕለቱን በተመለከተ የምሳሌውን ትርጓሜ፣ አምስቱና ሁለቱ መክሊት የተቀበሉ አገልጋዮች ጠባይ፣ እንደዚሁም አንድ መክሊት የተቀበለው አገልጋይ ጠባዩ ምንድነው የሚለውን እናነሳለን። ለቤታችን አዲስ የሆናችሁ ሰብስክራይብ በማድረግ እንደዚሁ በሐሳብ መስጫ ኮመንት ውስጥ በመግባት በረከቱ ይደርብን አሜን በማለት አንድነታችሁን ትገልጡልን ዘንድ በእግዚአብሔር ፍጹም ሰላም እጠይቃለሁኝ። የመክሊቱ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ባለ 5 ባለ 2ና ባለ 1 መክሊት የተቀበሉት በጥምቀት ጸጋ መንፈስ ቅዱስን የተቀበሉ ተምረው የሚያስተምሩ መምህራን ናቸው። የስጦታው መለያየት መበላለጥን ለማሳየት ሳይሆን የአንዱ ጸጋ ከሌላው እንደሚለይ የሚጠይቅ ነው። መንፈስ ቅዱስ አንድ ሲሆኑ ስጦታው ልዩ ልዩ ነው። ጌታ አንድ ሲሆን ልዩ ልዩ አገልግሎቶች እንዳሉ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እንደገለጸ፣ ባለ 5ና ባለ 2 መክሊት የተቀበሉ የተባሉት አገልጋዮች ቃለ እግዚአብሔርን ከተማሩ በኋላ መክረው አስተምረውና ራሳቸውን አስመስለው ያወጡ ናቸው። ባለ 1 መክሊት የተባለው አላውያን ነገሥታት፣ አላውያን መኳንንት እሳት ስለት አሳይተው ቢያስክዱኝ፣ መናፍቃን ተከራክረው ቢረቱኝ፣ ምላሽ ባይሰጡኝ፣ ሃይማኖቴን ቢያስቱኝ ብሎ ከማገልገል ይልቅ ሃይማኖቱን የሚያስተምርና የማይመሰክር ነው። ስለዚህ በሰው ፊት ለሚመሰክርልኝ ሁሉንም በሰማያት ባለው አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ግን እኔም በሰማይ ባለው አባቴ ፊት እክደዋለሁ ብሏልና በማቴዎስ ወንጌል ምዕራፍ 10። ስለዚህ በተሰጠን መክሊት በተባለ ጸጋ በሰው ሁሉ ፊት በማገልገል ልንመሰክር ይገባል የሚለውን ምሳሌ ይሰጠናል። 2ና 5 መክሊት የተቀበሉ አገልጋዮች ውስጥ ጠባያቸው ምንድን ነው? እነዚህ አገልጋዮች ለጌታቸው ታማኝ የነበሩ፣ በተቀበሉት መክሊት ወጥተው ወርደውና አትርፈው የተገኙ ናቸው። መክሊታቸውን ከተቀበሉ በኋላ በእምነት ሊሰማሩ ወጡ እንጂ በስጋት እጅና እግራቸውን አጣጥፈው አልተቀመጡም። እነርሱም በተሰጣቸው መክሊት መጠን በእምነታቸው በማገልገላቸው ሁለቱም ገብርኄር ወይም ደግሞ ቸር አገልጋይ የሚል የክብር ስም ተሰጣቸው። ወደ ጌታ ደስታ ግባ የሚለውን የምስራች ቃልም ሰሙ። አንድ መክሊት የተቀበለው አገልጋይ ጠባይስ ምን ይመስላል? እምነት የጎደለው ተጠራጣሪ ነበርና ማትረፉን ሳይሆን መክሰሩን፣ ማግኘቱን ሳይሆን መድከሙን ብቻ አሰበ። በተቀበለው መክሊት ባለማትረፉ ራሱን ከመውቀስ ይልቅ ሰጪውን ጌታ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው ብሎ የድፍረትን ንግግር ተናገረ። ጌታው አስቀድሞ መክሊቱን ሰጠው። አልቀበልም ሳይል ምን ሰራህና ምን አተረፍክ ሲባል ግን ጌታውን ከሰሰ። ልቡ የደነደነ ጥፋቱን ለማመን የማይፈቅድ ለመመለስ የዘገየ ነበርና ወደ ውጭ ለቅሶ ጥርስ ማፋጨት ወዳለበት አውጡት የሚለውን የፍርድ ቃል ሰማ። ዛሬ መልካም ሥራ ላለመስራታቸው ምክንያት የሚያበዙ፣ ሃይማኖታቸውን ለመመስከር የሚያፍሩ፣ የሚፈሩና ኃጢአት ለመስራት ግን የሚደፍሩ ሰዎች ባለ 1 መክሊቱን አገልጋይ ይመስላሉ። እንግዲህ በጎ ነገር ማድረግን የሚያውቅ የማይሰራትም ኃጢአት ትሆንበታል ተብሏልና በያዕቆብ 4:17። ሌላው ለአገልግሎት ተፈጥረናልና እግዚአብሔር ሰውን በአርአያነት ፈጥሮ በልጅነት ጸጋ አክብሮ ሁሉን አዘጋጅቶ ለአዳም አንድ ልጁን ለመስቀል ሞት ያዘዘው በዓላማ ነው።
ይኸውም እንመላለስበት ዘንድ እግዚአብሔር አስቀድሞ ላዘጋጀው በጎ ሥራ በኢየሱስ ክርስቶስ የፈጠረን ፍጥረት ነንና ሲል በኤፌሶን ምዕራፍ 2 ቁጥር 10 ተገልጿል። ለመልካም ሥራ ሁሉም ሰው ተጠርቷል። በጥምቀት ዳግም የወለደንና በመስቀሉ ያዳንን በመልካም ሥራ እንድናገለግለውም ጭምር እንደሆነ ሁሉ እኛ ጸጋችንን እናውቃለን፣ ለማወቅስ እንሻለን። በተሰጠን ጸጋስ አትርፈናልን? ካላተረፍን ለምን? በእርግጥ አለማትረፋችን ግድ ይለናልን? ከእግዚአብሔር ዘንድ ጸጋ ያልተቀበለ የለም። ሰው ጸጋውን አለማወቁ አልተቀበለም፣ ጸጋ የለውምም አያሰኝም። ከሁሉ አስቀድመን ጸጋን እንደተሰጠን ማመን ይጠበቅብናል። የተሰጠንን ጸጋ ለማወቅ ደግሞ ለሕይወታችን በሚጠቅም አገልግሎት ራሳችንን መፈተን መሞከር ይጠበቅብናል። ሳንሰማራና ራሳችንን ሳንፈትን ጸጋችንን ማወቅ ሆነ ማትረፍ አይቻልም። ጸጋ እንደተሰጠን አምነን ስንረዳና ራሳችንን ለአገልግሎት ስናዘጋጅ ማትረፊያ አገልግሎት መመልከት እንችላለን። በምን ማገልገል እንዳለብን አለማወቅ፣ አገልግሎቱን ውስን አድርጎ መመልከት ለአገልግሎት መዘግየትና እንዴት ማገልገል እንዳለብን አለመረዳት ምክንያቶች ሊሆኑ ይችላሉ። ስለዚህ በምን እናገልግል ለሚለው ጥያቄ አንዳንዶች ምን ጸጋ ኖሮኝ ነው የማገለግለው ሲሉ ይሰማሉ። ነገር ግን ከጸጋ እግዚአብሔር የጎደለ ሰው የለም። መንፈስ ግን አንድ ሲሆን ስጦታው ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ። ሁሉም በሁሉ የሚያደርግ እግዚአብሔር አንድ ሲሆን ልዩ ልዩ አሰራር አለ። በመንፈስ ቅዱስ የጥበብ ቃል የሚሰጠው አለ። በመንፈስ ቅዱስም የእውቀት ቃል የሚሰጠው አለ። ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተናገሩን መተርጎምን ይሰጠዋል ይላል በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 10። ስለዚህ ጸጋዎች ይለያያሉ። ስለዚህ መክሊቶች ይለያያሉ። ባለን ጸጋ ግን ማገልገል ይገባናል። አገልግሎት ውስን ነውን ብለን ብናነሳ በቤተ ክርስቲያን በበዓላትና በአጽዋማት ብቻ የሚመስላቸው ካልቀደሱና ካላወደሱ ካልዘመሩና ካላስተማሩ አገልግሎት የሌለ የሚመስላቸው ሰዎች አይጠፉም። ነገር ግን አገልግሎት በጊዜና በቦታ በሁኔታም ሆነ በአይነት አይወሰንም። ደግሞ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትነትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ በሚል በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 5 እንደተገለጠ የእግዚአብሔር ቤተ መቅደስ ስንሆን ሕዋሳቶቻችንን እግዚአብሔርን የምናገለግልባቸው ነዋየ ቅድሳት ናቸው። በዓይናችን ቅዱሳን መጻሕፍትን ስናነብ፣ በጆሮአችን የተገፉትንና የተቸገሩትን ሰዎች ጩኸት ስንሰማ፣ አፋችንን ለጸሎት ለምስጋና ስንከፍት፣ እጆቻችንን ለአስራት በኩራት ለምጽዋት ሲዘረጉ፣ እግሮቻችን ማልደው ወደ ቤተ ክርስቲያን ለጸሎት ሲገሰግሱ መንፈሳዊ ቤት ለመሆን እየሰራን እያገለገልን ነው። በጊዜያችን የታመሙትንና የታሰሩትን ብንጠይቅ፣ በጉልበታችን ደካሞችን ብንረዳ፣ በእውቀታችን ያላወቁትን ብናሳውቅ፣ በገንዘባችን የተቸገሩትን ብንጎበኝ በጸጋ ላይ ጸጋ በበረከት ላይ በረከት እናተርፋለን። ወደ ጌታ ደስታ ግቡ የሚለውን የምስራች ቃልም እንሰማለን። ይህ የእግዚአብሔር ቤተ መቅደስም እንድንሆን ያግዘናል፣ ይረዳናል። ለአገልግሎት ብንዘገይስ ብለው ጥያቄ ለሚያነሱ መጽሐፍ ቅዱስ እንዲህ ይላል። አንዳንድ ሰዎች ማገልገል እንዳለባቸው ቢያውቁም ለውሳኔ ይዘገያሉ። ዛሬ ወይም ነገ ወደዚያች ከተማ እንሄዳለን፣ በዚያችም ዓመት እንኖራለን፣ እንነግዳለንም እናተርፋለንም የምትሉ እናንተ ተመልከቱ፣ ነገ የሚሆን አታውቁምና በሚል በያዕቆብ 4 ከቁጥር 13 እስከ 14 ተገልጧል። ዛሬ እንኑር፣ ነገ ስለማናውቀው የኛ የሆነውን ተረድተን ልናገለግል ይገባል። ማንም ሊሰራ የማይችልበት ሌሊት ትመጣለች እንዲል በዮሐንስ ወንጌል ምዕራፍ 9 ከቁጥር 4 ሌሊት የተባለው ዕለተ ሞትና ዕለተ ምጽአት ነው። በሞት ከተጠራም በኋላ ልንማር፣ ላስተምር፣ ላወድስ፣ ልቀድስ የሚባል ነገርም አይኖርም። ላጉርስ፣ ላልብስ ማለት የለምና ለአገልግሎት እንፍጠን፣ ለአገልግሎት መፍጠን ይገባናል። ማገልገልን እንዴት ስናገልግል ለሚለው መጽሐፍ ቅዱስ በብዙ ነገር ይነግረናል። ማገልገል አንድ ነገር ሆኖ ሳለ እንዴት ማገልገል እንዳለብን ካልተረዳን አገልግሎታችን ያለ እምነት የተሟላ አይሆንም። ያለ እምነትም ከእግዚአብሔር ደስ ማሰኘትም አይቻልም። በዕብራውያን 11 ላይ እንደተገለጸው ሰማያዊ ዋጋን እያሰብን እናገልግል። ከክርስቶስ ፍቅር ማን ይለየኛል? መከራ ነውን?
ሐዘን ነውን? ስደት ነውን? ራብ ነውን? ጭንቀት ነውን? ሾተል ነውን? በሚል ሰማያዊ ዋጋ ስናስብ በፈተናና በመከራ እንጸናለን። በትሕትና ሆነን እናገልግል። ከኔም ተማሩ እኔ የዋህ ነኝና ልቤም ትሑት ነው ብሏልና በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። እንግዲህ መክሊት የተቀበሉት አገልጋዮችን ስናስብ 5 እና 2 መክሊት የተቀበሉ ለጌታቸው ታማኝ የነበሩ በተቀበሉት መክሊትም መከራ ታግሰውና በእምነት በማገልገላቸው ሁሉም ገብረኄር ወይም ደግሞ ቸር አገልጋይ ተባሉ። አንድ መክሊት የተቀበለው አገልጋይ እምነት የጎደለው ተጠራጣሪ ነበርና ማትረፉን ሳይሆን መክሰሩን ብቻ የሚያስብ ደካማ፣ የተፈጠረበትን ዓላማ የተሰጠውን ተልእኮን ያልተረዳ ሰው ነበረ። እኛም በጥምቀት ዳግም የተወለድነው በመስቀሉ የዳንነው ተልኳችንን ተረድተን በመልካም ሥራና በታማኝነት እንድናገለግል ነው። ቀደምት ቅዱሳን አባቶቻችን አርአያ በማድረግ ለምን በምንና እንዴት ማገልገል እንዳለብን ልንረዳ ይገባል። እናም በመግቢያችን ላይ እንደተናገርነው ዛሬ በዐቢይ ጾም በ6ኛው ሳምንት ገብረኄር የተሰየመው በቅዱስ ያሬድም ጭምር እንደሆነና በዚህ ሳምንት ለሰው ሁሉ የማገልገያ ጸጋ መሰጠቱን ሰጪው እግዚአብሔር አምላክ መሆኑን ቅን አገልጋዮች ስለሚቀበሉት ዋጋ፣ ሰነፍ አገልጋዮች ስለሚጠብቃቸው ፍርድ፣ እንደዚሁም ገብረኄር ወገብር ምእመን ዘአስመሮ ለእግዚኡ ጌታውን ያስደሰተው አገልጋይ ታማኝና ቸር አገልጋይ ነው። መኑ ውእቱ ገብረኄር ቸር አገልጋይስ ማን ነው እያሉ ሊቃውንተ ቤተ ክርስቲያን እንደሚዘምሩት በቅዳሴው ደግሞ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ እንደተነበበውና እኛም እግዚአብሔር በገለጠልን በሰፊው እንደተረክንላችሁ ይህን አገልግሎት ተቀብለን ይህን ቀን እያሰብን ለዚህ ላደረሰን አገልጋይነትን ለሰጠን ቸሩ አምላክ ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።